በአዲስ አበባ የቢዝነስ ኮሪደሮችና በሶሻል ሚዲያ መንደሮች ውስጥ ሰሞኑን እንደ ሰደድ እሳት የተሰራጨው የጥርጣሬ ወሬና ክስ የብዙዎችን ቀልብ ስቧል። ጉዳዩ ከገጠር 10ኛ ክፍል አቋርጦ የመጣ 8 ዓመት ሙሉ በሸገር ጎዳናዎች ላይ ያሳለፈ አንድ ወጣት በአጭር ጊዜ ውስጥ ቢሊዮነር ሆኛለሁ፣ የግል ጀትም ገዝቻለሁ በማለቱ የተቀሰቀሰ አዲስ የውዝግብ ማዕበል ነው። ዶክተር ኢንጂነር ሳሙኤል ዘሚካኤል በመንሱር ጀማል ተከሽኖ በበረከት ገበሬዋ ሲቀርብ ይሄን ሰውዬ ነው የሚሆነው። አዲስ እብድ ነው። ማህበረሰቡን ለሁለት በከፈለው በዚህ አነጋጋሪ ታሪክ ዙሪያ ይህ ሰው እውነት የዲጂታል ዘመን ባለራዕይ ነው ወይንስ የዋሆችን የሚያጠምድበት ጊዜ ያለፈበት የበግ ተራሿሿ እየሰራ ያለ አጭበርባሪ የሚለው ጥያቄ በየቦታው እየተሰማ ይገኛል። ጉዳዩ ስለ ሚሊዮኖች ሳይሆን ስለ ቢሊዮን ዶላሮች ነው። ስለ ተራ የንግድ ውድድር ሳይሆን የሀገርን የውጭ ዕዳ በ5 ዓመታት ውስጥ ሙሉ በሙሉ ስለመክፈልና ኢትዮጵያን ከድሃነት ቀንበር ስለማውጣት ሆኗል። በአሁኑ ወቅት የብዙዎች መነጋገሪያ አጀንዳ የሆነው ወጣት አንዳንዶች እንደ ትልቅ የቴክኖሎጂ ባለራዕይ ሲመለከቱት፣ ሌሎች ደግሞ ታሪኩን በጥንቃቄና በታላቅ ጥርጣሬ ይመለከቱታል። ወልደ ጊዮርጊስ ይልቃል ቢተው በ2001 ዓ.ም የዕጣ ፈንታውን በር ለማንኳኳት ከጎጃም ምድር ተነስቶ ወደ አዲስ አበባ ሲያቀና በኪሱ የነበረችው ጠቅላላ ሀብት 7 ብር ብቻ እንደነበረች ይናገራል። የህልሙን ከተማ ለመርገጥ ለቀናት በእግሩ የተጓዘው ወጣት ሸገር ሲደርስ መጀመሪያ ያገኘው አቀባበል ብርድና የጎዳና ህይወት ነበር። ተስፋ ባለመቁረጥ የመኪና ፓርኪንግ አስተናጋጅነትን፣ መኪና ጣቢነትንና ሆቴል ውስጥ አስተናጋጅነትን እያፈራረቀ የኑሮውን ውጣ ውረድ መጋፈጥ ጀመረ። ይሁን እንጂ የውስጡ የሥራ ፈጠራ ስሜት አልጠፋም ነበር። ከአንድ የድር ቤት ድስት በ120 ብር ተከራይቶ በንጽህና ያዘጋጀውን የባህል አገልግል ምግብ በሳይክል እያመላለሰ ለደንበኞቹ ቤት ለቤት ያደርስ ጀመር። ይህ የትጋት ጉዞ ቀስ በቀስ ወደ ድለለው ዓለም መራው። ማህበራዊ ሚዲያን በመጠቀም ፌስቡክ ላይ ሊሸጥ ያስተዋወቀው ቤት ያልተጠበቀ ድል ይዞለት መጣ። ከሽያጩም 800,000 የኢትዮጵያ ብር ኮሚሽን በአንድ ጊዜ አገኘ። በትልልቅ ቤቶችና ህንፃዎች ሽያጭ ውስጥ በስፋት በመሰማራት ትልቅ ገቢ ማግኘት ጀመረ። ንግዱ እየሰፋ ስኬትን እየወለደለት መጥቶ ዛሬ ላይ የባለ ብዙ ዘርፍ ኩባንያ የሆነው የዋይቢኤስ ቢዝነስ ግሩፕ ባለቤት ለመሆን በቃ። የፍቅር ጉዞውም ቢሆን ልክ እንደ ፊልም ማራኪና ልብ የሚነካ ነው። በአንድ ወቅት ፌስቡክ ላይ አንዲት የቤት ሰራተኛ የነበረች ቅን ሴት አይቶ ማንነቱን ሳይገልጽ በተሻለ ስራ ስም ወደ አዲስ አበባ ካመጣት በኋላ የድርጅቱ ባለቤት ራሱ መሆኑንና ፍቅሩን በመግለጽ ዛሬ በትዳር ተሳስረው በደስታ ይኖራሉ። ይህ የዲጂታል ዘመን ስራ ፈጣሪ የሀብቱ ዋና መሰረትና ማሳያ አድርጎ የሚያቀርበው 888 ሶፍትዌር ሲስተም ኤልኤልሲ የተባለውን የሶፍትዌር ድርጅቱን ነው። ድርጅቱ የአገሪቱን የፋይናንስና ማህበራዊ መዋቅር ሙሉ በሙሉ የሚቀይር ግዙፍ የቴክኖሎጂ መተግበሪያ አልምቷል ይላል። ከዚህ በተጨማሪም በሚሊዮኖች የሚቆጠሩ ተከታዮች ያሏቸውን የማህበራዊ ሚዲያ ገጾችን በመጠቀምና ከሪል ስቴት አልሚዎች ጋር በመተባበር ከፍተኛ ገቢ ያገኛል። ሆኖም ግን በቅርቡ የሰጣቸው መግለጫዎችና የተናገራቸው ተስፋዎች ማህበረሰቡን ይበልጥ ለጥርጣሬ ዳርገውታል። በተለይም አንዳንድ አነጋጋሪ ነጥቦች የብዙዎችን ቀልብ ስበዋል። ኢትዮጵያ ከዓለም አቀፍ አበዳሪዎች የተበደረችውን 51.3 ቢሊዮን የአሜሪካን ዶላር በ4 ዓመት ውስጥ ከፍዬ መጨረስ እችላለሁ ማለቱ፣ ለሁሉም 135 ሚሊዮን የኢትዮጵያ ሕዝብ የዜግነት ክፍያ እንዲከፈለው ማድረግ እችላለሁ ማለቱ፣ ለሀገሪቱ በዓመት 5.4 ቢሊዮን ዶላር የውጭ ምንዛሪ ማስገኘት እችላለሁ ማለቱ፣ የዓለምን ማስገዳጅ ህግ የዶላር ጥቁር ገበያን 100% ሙሉ በሙሉ አጠፋለሁ ማለቱ፣ በየቀኑ ከ50 እስከ 60 ለሚሆኑ ሰዎች እስከ 500,000 ብር በነፃ እረዳለሁ ብሎ ማስነገሩና አይደለም ለሰው ሰጥቼ ቀድጄ መጨረስ የማልችለው ገንዘብ አለኝ ማለቱ የጥርጣሬ ማጠንጠኛዎች ሆኗል። ይህ ሁሉ ቃሉ በከባድ ክስትና ትችት እየተናወጠ ይገኛል። አጭበርባሪዎችን በማሳደድና በማጋለጥ የሚታወቀው አዎንታ በርሲሳ ግለሰቡን በጽኑ ይተቻል። አዎንታ እንደሚለው ከሆነም ወልደ ጊዮርጊስ ይልቃል ቢተው የበግ ደላላ ነው። አሁንም እየሰራ ያለው ጊዜ ያለፈበት የበግ ተራሿሿ ነው። አልፎ ተርፎም የቪዲዮ ማጋሪያና የንግድ መድረክ የሆነው የዋይቢኤስ ትሬዲንግ እንዲዘጋ ማድረጋቸውን ገልጾ ግለሰቡን የሌቦች ንጉስ ሲል ፈርጆታል። በተመሳሳይ መልኩ የቅርብ ሰዎቹና የታዘቡት ወገኖችም ጥርጣሬያቸውን እየገለጹ ይገኛሉ። አንድ አስተያየት ሰጪ ጋዜጠኛ እንዳለው ከሆነ አብሮ አደጎቹ ወልደ ጊዮርጊስን አይወዱትም። ይህን ሁሉ ሀብት ያገኘው ሰርቆ ወይ አስደግሞ ነው ብለው ያምናሉ። ሌላው ታዛቢ ደግሞ የቁም ነገር ጥያቄ ያነሳል። ለመሆኑ ግለሰቡ ይህን ያህል ቢሊዮነር ከሆነ ለመንግስት የትኛውን ግብር ከፍሎ ያውቃል? በ30 ዓመቱ እንዴት ባንዴ ቢሊዮነር ሊሆን ይችላል ሲል ይጠይቃል። እውነታው ግን ማህበራዊ ሚዲያው የሚያስተላልፋቸው አንዳንድ ነገሮች ቆም ብለን እንድንመለከት እያደረጉን መሆኑ ነው ይላል። የአስተያየት ሰጪ ከማንም ኢትዮጵያዊ ጋር የግል ጸብ ባይኖረውም ግን ለወጣቶችም ኔጌቲቭ ኢነርጂ ማስተላለፍ ባይፈልግም እንዲህ ያሉ ግዙፍ ተስፋዎች ከሀገሪቱ ማክሮ ኢኮኖሚና ከብሔራዊ ባንክ መመሪያዎች ጋር እንዴት ሊጣጣሙ እንደሚችሉ
ግልጽ መረጃ ለመኖሩ ነገሩን ሁሉ በጥያቄ ምልክት ውስጥ እንዲያስገባ አድርጎታል። ጉዳዩ ብዙዎች እንደሚሉት የትኩረት መሳቢያ ስልት ወይም አቴንሽን ኢኮኖሚ ይሁን ወይም ደግሞ እውነተኛ የቴክኖሎጂ ታምር ወደፊት ፕሮጀክቱ ከመንግስት ጋር ተባብሮ ወደ ተግባር ሲገባ እውነተኛው ሚዛን ይፋ መውጣቱ አይቀሬ ነው። እስከዚያው ግን የማህበራዊ ሚዲያ ስፋትና የዲጂታሉ ዓለም እድገት ፈጣን በሆነበት በዚህ ዘመን በአቋራጭ መበልጸግንና ታምራዊ ስኬቶችን የሚያወሩ ግለሰቦች ቁጥር እየበዛ መምጣቱ ላይ እናውራ። እኒህ አካላት በኢኮኖሚ የደከሙና ተስፋ የቆረጡ የህብረተሰብ ክፍሎችን በተለይም ድሆችንና ወጣቶችን ለማጥመድ የሚጠቀሙባቸው ስልቶች በዓለም ታሪክ ውስጥ የተደጋገሙና በተለያዩ የጥናት ጽሑፎች፣ መጽሐፍት እንዲሁም በታዋቂ ሰዎች የተተነተኑ ሳይንሳዊ አካሄዶች አሏቸው። እነዚህ ግለሰቦች ተጋላጭ የሆኑ ሰዎችን የሚያጠምዱባቸው ዋና ዋና የተለመዱ ስልቶች የሚከተሉት ናቸው። አንድ ባንድ እንመልከታቸው። የመጀመሪያው ከዜሮ ተነስቶ ቢሊዮነር መሆን ወይም ዘ ሬጅ ቱ ሪችስ ናሬቲቭ የተሰኘው ነው። አሳሳች ስብዕና ያላቸው ሰዎች መጀመሪያ የሚያቀርቡት ታሪክ እጅግ አሳዛኝ ከነበረ የድሃነት ህይወት ተነስተው ዛሬ ላይ የናጠጡ ባለጸጋ መሆናቸውን ነው። ይህ ስትራቴጂ በተለይ ድሆች እሱ ከደረሰበት የጎዳና ህይወት ተነስቶ እዚህ ከደረሰ እኔም መድረስ እችላለሁ ብለው እንዲያስቡና መከላከያቸውን እንዲጥሉ ያደርጋቸዋል። ሮበርት ግሪን ዘ 48 ሎስ ኦፍ ፓወር በተሰኘው መጽሐፉ ላይ ሰዎችን ለመሳብና ለመግዛት ሳይንሳዊ አምልኮ ማዘጋጀት እንደሚያስፈልግ ይገልጻል። ለዚህ ደግሞ የመጀመሪያው መመሪያ ታሪክን ቀለል አድርጎ ስሜታዊና ተስፋን የሚሰጥ አድርጎ ማቅረብ እንደሆነ ይተነትናል። ሁለተኛው የትኩረት ኢኮኖሚና የተጋነኑ ቁጥሮች ናቸው። የጥናት ጽሑፎች እንደሚያሳዩት ድሆችን በቀላሉ ለማውረድ የሚመረጠው ስልት የማክሮ ኢኮኖሚ እውነታዎችን ያላገናዘቡ እጅግ ግዙፍ የሆኑ የተጋነኑ ቁጥሮችንና ተስፋዎችን ማቅረብ ነው። የሀገርን ዕዳ ሙሉ በሙሉ መክፈል፣ ለሁሉም ዜጋ በነፃ ገንዘብ ማደል ወይም ጥቁር ገበያን በአንድ ጀንበር ማጥፋት የሚሉ ንግግሮች በሳይንሳዊ መንገድ ሃይፐርቦሊክ ዲስካውንቲንግ ወይም ሰዎችን በሩቁ ተስፋ የማደንዘዝ ስነልቦናዊ ስልት ይባላሉ። ዘ ኢኮኖሚስት መጽሔት በየጊዜው ስለ ዲጂታል ዘመን ማጭበርበሮች በሚያወጣቸው የትንተና ጽሑፎቹ ላይ እንደገለጠው ዘመናዊ አጭበርባሪዎች የሕዝብን ትኩረት ለመግዛት ሲሉ የማይጨበጡና ከመንግስት አቅም በላይ የሆኑ ግዙፍ ተስፋዎችን በማህበራዊ ሚዲያ ላይ ይረጫሉ። ይህ የሚደረገው እውነተኛ የንግድ መዋቅር ስለሌላቸው የሕዝብን እይታና ተከታይ ወደ ገንዘብ ለመቀየር ነው። ሶስተኛው የምቀኝነትና የውስብስብ ሴራ ካርድ መምዘዝ ነው። እንዲህ አይነት ሰዎች በተቾች ወይም በጥናታዊ ባለሙያዎች ጥያቄ ሲነሳባቸው የሚከላከሉበት ዋነኛ ስልት የሴራ ትንተናን መጠቀም ነው። እኔ እናንተን ልረዳ ስል ጠላቶች ተነሱብኝ፣ አብሮ አደጎቼ ስለቀኑብኝ ወይም የድሮ ስርዓት ናፋቂዎች ስኬቴን ስላልወደዱት ነው በማለት ህዝቡ ከተቾች ይልቅ ለነሱ ጥበቃ እንዲያደርግላቸው የሐሰት ማዕበል ይፈጥራሉ። ታዋቂው የኢኮኖሚክስ ምሁርና ደራሲ ቶማስ ሶዌል በአንድ ወቅት እንዲህ ብሎ ነበር። ሰዎችን ለማታለል ከሁሉ የተሻለው መንገድ የራሳቸውን ስንፍና ወይም ችግር ሳይሆን በሌሎች ሰዎች ምቀኝነትና ሴራ ምክንያት እንደደህዩ ማሳመን ነው። ይህን ያደረገ መሪ ወይም ግለሰብ የሰዎችን አምልኮ በቀላሉ ያገኛል። አራተኛ የሐሰት ለጋስነትና በጎ አድራጎት ነው። በየቀኑ ለተወሰኑ ሰዎች ከፍተኛ የገንዘብ እርዳታ እንደሚያደርጉ በማህበራዊ ሚዲያ ላይ ማስተዋወቅ ከበስተጀርባው ትልቅ ማጥመጃ ያለው ስልት ነው። ያካሄድ በህግና ፖለቲካ የፖንዚ ስኪም ወይም የበግ ተራሿሿ ተብሎ ከሚታወቀው የማታለያ ዘዴ ጋር የተያያዘ ነው። ለ10 ሰው ሰጥቶ በመቶ ሺዎች የሚቆጠሩ ሰዎችን በተስፋ እንዲጠብቁና ወደ ተዘጋው የንግድ ወይም የኢንቨስትመንት መዋቅር እንዲገቡ ማድረግ የተለመደ ነው። በካርኒጌ ሜሎን ዩኒቨርሲቲ የወጣ አንድ የባህር ኢኮኖሚክስ የጥናት ጽሑፍ እንደሚያመለክተው ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ለአደጋ ተጋላጭነታቸው ከፍተኛ ከመሆኑ የተነሳ አንድን ግለሰብ ፍጹም ታማኝ አድርገው የሚወስዱት በተጨባጭ ባለው የግብርና የኦዲት መረጃ ሳይሆን ግለሰቡ በይፋ በሚያሳያቸው ጥቂት የለጋስነት ድርጊቶች ላይ በመመስረት ነው። አምስተኛውና የመጨረሻው የትምህርትና የባለሙያዎችን ዕውቀት ማጣጣል። እኔ 10ኛ ክፍል አቋርጬ ነው ቢሊዮነር የሆንኩት፣ ዶክተሮችና ፕሮፌሰሮች ግን ተቀጥረው ነው የሚኖሩት የሚለው የንግግር ዘይቤ ድሆችን በቀላሉ ለማጥመድ ይረዳል። ይህ ስልት ወጣቶች በትምህርትና በስርዓት አልፈው ከመልፋት ይልቅ በአቋራጭ የማበልጸግ ህልም ውስጥ እንዲጠፉ ያደርጋቸዋል። ባለሙያዎች ጥያቄ እንዳያነሱባቸው ለማድረግ የእውቀትንና የስርዓትን ዋጋ ያሳንሳሉ። ዘ ኒው ወርከር መጽሔት ላይ በወጣ የባህል ትንተና ጽሑፍ መሰረት ዘመናዊ ማህበራዊ ሚዲያ እውቀትና ስርዓትን የማጣጣል አንቲ ኢንተሌክቹዋሊዝም አባዜን እያሰፈነ ነው። ይህ ደግሞ መሰረታዊ የሂሳብና ኢኮኖሚክስ ህጎችን በመጣስ ሰዎችን ያላንዳች ኦዲትና የግብር መረጃ የቢሊዮነርነትን ተረት እንዲያምኑ በር ከፍቷል። በአጠቃላይ መጽሐፍትና የጥናት ጽሑፎች የሚያስጠነቅቁን አንድ መሰረታዊ እውነት አለ። ያለ ልፋትና ያለ ግልጽ የኢኮኖሚ መዋቅር በአንድ ጀንበር የሚመጣ የቢሊዮን ዶላር ብልጽግና የለም። የትናንትናው የበግ ተራሿሿ ዛሬ ቴክኖሎጂና ሶሻል ሚዲያን ተከናንቦ ቢመጣም ድሆችን የሚያጠምድበት ስነ ልቦናዊ መረቡ ግን ያው ታሪካዊ መረብ ነው። አበቃን። ሰላም ይስጥልን።